ሁሉም ደደብ እየመጣ ይበነጫል እኔ ላይ ቢያረኩ ያስተምረኝ ይሞክራል እዚህ እየመጣ አንድ እኮ የሚያውቀው ነገር የለም ቱ የት ይደርሳል የተባለ ፍቅር መቋጫው ቲክቶክ ይሁን። አንዳንድ ጊዜ እኮ እነዚህ ሰዎች አይለያዩም። በቃ ዋው ስንብል ተለያይተው ቁጭ። አረ ምን አይነት ጉር ነው የመጣብን። ሰላም ጤና ይስጥልኝ የዞላ ቲዩብ ተከታታዮች እንዴት ናችሁ? በነገራችን ላይ ይሄን ድምጽ የማታውቁት እዚህ ዩቲዩብ ላይ ያላችሁ ብዙ ሰዎች ልትኖሩ ትችላላችሁ አላችሁም። እስከዛሬ ለ3 ወር ለ4 ወር ለ5 ወር ምናምን ለ6 ወር አካባቢ እህት የነበረች እዚህ ቪዲዮ ላይ ስታስተላልፍ የነበረው አሁን ግን ተመልሰን መተን ዙፋኑን ተቆጣጥረነዋል። እኔም ደግሞ ሁለተኛ ዩቲዩብን ዋና ዩቲዩብ ዞላ ቲዩብ የሚል አለ ወደ 100 ምናምን ሺህ ሰብስክራይብ ያለው። በዚህኛው ግን ለነዛ አልነግራቸውም። አንዳንድ ጊዜ ያናድዱኛል እዛ ያሉት እና ሚስጥር ለማላውራ ወይ እንትን ይለኛል። በቃ ሆዴን ይነፋል ወሬ ለማላውራ ምናምን ብዬ አሰብኩና በቃ እህቴ አንቺ ረፊ ለምን እኔ ማውራው ስላጣው ለሚስጥር ለነዛ እዛ ጋር ያሉት ዩቲዩበሮች መንገር ስለማልፈልግ ለነዚህ ወዳጆቼ የምነግራቸው ይሻላል ምናምን ብዬ እህቴን አሳርፌ እኔ መጥቻለሁ። ከዛሬ በኋላ በዚህ ቪዲዮ በዚህ ዩቲዩብ የኔ ድምጽ ብቻ ነው የምትሰሙት። እዛኛው ቪዲዮ እዛኛው ዩቲዩብ ላይ እማላውራው ነው አለ የተባለ ሚስጥር መጥቼ ለእናንተ ብቻ ነው የምናገረው። አሁን ራሱ የአዶናይና የእንትና መለያየት በፍጹም አልነግራቸውም። ለነዛ የራሳቸው ጉዳይ ዝም በሏቸው። እዛ ያሉት ዝም በሏቸው። ለእናንተ ብቻ የመጀመሪያ ሰሚ ናችሁ እዚህ ላይ ያላችሁት። እንግዲህ ከዛሬ በኋላ ይህን ድምፅ የምትሰሙት ይሆናል። በጣም የሚገርም ነገር ነው። በነገራችን ላይ ወደ ዋናውና ወደ ቁም ነገሩ ስንሄድ የአዶናይና የጃኒ ጉዳይ በዚህ መፈጸሙ በዚህ ጉዳይ ላይ እንደዚህ መሆኑ በጣም የሚያሳዝን ነገር ነው። እንግዲህ የመለየታቸው ዋና ምክንያት ከካናዳ የመጣችው ልጅ ስትሆን አሁን ከትላንት ወዲያ ሲወራ የነበረው አዶናይና ጃኒ ተለያዩ ተብሎ እንደ መረጃም ሲቀርብ የነበረው አዶናይ ቲክቶክ ላይ ያሉ ከአዶናይ ጋር የተሰሩ ከጃኒ ጋር የሰራቸውን ቲክቶክ ላይ የጫናቸውን ቪዲዮ በአጠቃላይ ሁሉንም አዶናይ አጥፍቶታል ከቲክቶክ ላይ። ከዛ ይሄ ነገር ምንድነው ምናምን ብዬ ገብቼ የአዶናይ ቲክቶከር ውስጥ ሁሉንም በጣም ብዙ ቪዲዮ ነው ያለው። በስማም ግን እንደምንም ብዬ ፈለኳት ጃኒ ላገኛት አልቻልኩ። በፍጹም የለችም። ሙሉ ለሙሉ ድምጥማጧን አጥፍቶታል። ስለዚህ ምናልባት እንግዲህ ለምን አጠፋት እንግዲህ ይሄ መረጃ ነው ብዬ ለዚህ ወዳጆቼ መናገር ይከብዳል። ስለዚህ ሌላ መረጃ ሲልፈልግ ብዬ ሌላ መረጃ መፈለግ ጀመርኩ። በሚያስገርም ሁኔታም ሁለተኛው መረጃ እጄ ላይ ገባ። ከዛም ሌላ መረጃውን ያስፈልገኛል ብዬ መጣር ያዝኩ። ሶስተኛው መረጃውን እጄ ላይ ገባ። ስለዚህ አሁን ነገሩ ሙሉ ለሙሉ እርግጠኛ ሆኜ ለወዳጆቼ ይሄን መርዶ ለመናገር መጣሁ። እኔ ስለምን ብቻዬን ልቆርቆር? ለምን ለብቻዬን እኔ ስለምን ልጨነቅ? ለእናንተ አከፍዬ የሆነውን ነገር ብካፈል ይሻላል ብዬ መጣሁ። እንግዲህ የመጀመሪያው ያው ቲክቶክ ላይ እንዳልኳችሁ ነው። ሙሉ ለሙሉ ቪዲዮዋን አጥፍቶታል። ሁለተኛ አንድ ከጀርመን የመጣች ልጅቷ ለነገሩ ዋው በጣም ቆንጅዬ ልጅ ነች። እንኳን ፍቅረኛሞችን አይደለም በትክክል ባለትዳሮችን የምትለይ ልጅ ነች። ከንፈሯ ሲያምር፣ ሰውነቷ ሲያምር፣ ፈገግታዋ ሲያምር፣ ልጅነቷ ራሱ በጣም ደስ የሚል በቃ የ22 23 ዓመት ቢሆናት ነው። በቃ ከአዶናይ ጋር ትክክለኛ ግጥም የምትል። በነገራችን ላይ አዶናይ የተረጋጋ ህይወት ያለው ይመስለኛል። ጃኒ ደግሞ ቀበጥ ያለች ነገር ነች። ስለዚህ እግሯንም ታነሳለች፣ ካራቴ ምናምን ትሞክራለች ይመስለኛል ምናምን። ካራቴ ደግሞ መብራት አጥፍቶ ነው በር ዘግቶ ደስ የሚለው እንጂ ቪዲዮ ከፍቶ ካሜራ ላይ ምናምን ደስ አይልማ። ደስ አይልም። እዛ ጋር መብራት አጥፍቶ ምናምን በር ዘግቶ በደንብ መዘጋቱን ቼክ አድርጎ ድምፅ ወደ ውጭ እንዳይወጣ በሩ አካባቢ ጨርቅ ጥቅጥቅ አድርጎ ከዛ በኋላ ካራቴ ደስ ይላል እንጂ ካሜራ ደቅኑ ካሜራ ላይ ካራቴ እግር ብድግ እያደረጉ እንካቅመስ ደስ አይልምና ምናልባት ባለፈው አንድ ጊዜ እግሯን ብድግ አድርጋ በካራቴ ስትመታው አይቻለሁና ሳይው ፊቱ ትቀይር ሲል አየሁት። አንድ ጊዜ ደግሞ ማነው ይሄ ናሆም የሚባል ልጅ እሷ ላይቭ ላይ ሆና የኪስ ምናምን ይልክላታል። የጊፍት ማለት ነው ከንፈር ላይ የሚሳምና አረ ናሆም የከንፈር አሳምልኝ እያለች ከንፈር ምናምን ከዛ ወደ ካሜራው ወደ አዶናይ ዞር ስታደርገው አዶናይ ሙሉ ለሙሉ ፊቱ ቀይር ብሏል። እና አይ አዶናይ ትቀናለች ማለት ነው። ብዙ ጊዜ ይቀናል ምናምን ሲባል ነበር እያልኩ ምናምን ነበረ። በስተመጨረሻ እንግዲህ መነሻቸው ያ ሁሉ ሆኖ በስተመጨረሻ ግን ከጀርመን የመጣችው ልጅ አብራው አድራ አብረው ውላ ሁለተኛ ቀን አብረው አድራ
በሶስተኛ ቀን ሹራቡን ይዛው ሄደች። በዛ ላይ በጣም ከነ ክብረ ንጽህናዋ እንዳገኛት ነው እንግዲህ የተወራለት ማለት ነው። ከነ ክብረ ንጽህናዋ ለሱ አስረክባ አንለያይም አንድ ላይ እንሆናለን የሚል ደረጃ ነው ደርሶ የመጡት። የተረጋጋች ልጅ ነች። ቲክቶክ ላይ የማይሆን ጠጥጠጥ የምትል ልጅ አይደለችም። ስለዚህ ከአዶናይ ጋር እሷ ትቀጥላለች። ጆን ዳንኤል አልኩ። ጆን ዳንኤል በሉት በቃ። ጃኒና ጆን ዳንኤል እንግዲህ አንድ ላይ ይሆናሉ ማለት ነው። ያው ከልጁ እናት ጋር ተለያይቷል ይመስለኛል ጆን ዳንኤል። ያው ልጁ አለ። የልጁንም ስም አያውቅም ነበር በነገራችን ላይ። ተከታዩ ሆኖ ቲክቶክ ተከታዩ ሆኖ እንዴት የልጅን ስም አታውቅም ምናምን ብለው ሲወርዱበት ነው የልጅን ስምማ አውቃለሁ ብሎ ይዞ የመጣው እንጂ መጀመሪያ ቀን የልጁ ስም ሲጠየቅ እናትየዋን ነው የጠየቀው። ከዛ ጠፋብኝ ምናምን እናስተካከላለን ምናምን ብሎ ነው የመጣው እንጂ ግን በጣም ነው ይገርም። አይገርም? እንዴት የልጁን ስም ይጠፋበታል? ለሱ ብላ አብራ ታስራ እዛ እስር ቤት ውስጥ መከራዋን አይታ እስር ቤት ወልዳ ምናምን ነገር ትንሽ ይከብዳል። ያ ሁሉ ነገር ያደረገችለት ልጁን እንደውም የተለየ ስም እንደው መሰጠት ሲገባው የልጁን ስም አላውቀውም ሲል ትንሽ ይከብዳልና እሷም በተደጋጋሚ ጊዜ ስትወጣ እኔን የተረዱ ሰዎች የተወሰኑቻቸው ተጫወተባት እኮ እንደዚህ አድርጓት አታስሯት ምናምን ብለው የሚያወሩ ሰዎችን የተረዳችሁን ሰዎች እናንተ ብቻ ናችሁ እያለች ስታወራ ነበርና አሁን እንግዲህ ከጆን ዳንኤል ጋር ትመለስ ሲሆን ጃኒ ወይስ ሌላ ሰው ደግሞ መጥቶ ድጋሚ ሌላ ሰው አፈምሳ ታስተዋውቅ ይሆን? በነገራችን ላይ አዶናይ ድሮም ፌመስ ነው፣ ምንም እንትን የሚል ነገር የለውም። አሁንም ሁለተኛው መኪና ለመግዛት ተፍ እያለ ነው። በጣም የሚገርም ነገር ነው። በሁለት ቀን ውስጥ 1 ሚሊዮን ሲባል ለምድር በሁለት ቀን ውስጥ 1 ሚሊዮን በአንድ ቀን ውስጥ 1 ሚሊዮን መሙላት አቅቶን ነው ወይ? እኛ ማንነንና ነው ለምድር ማሞላው የሚል ያህል ነው ያለው እንትን በጣም ደስ ይላል። በነገራችን ላይ በዚሁ አጋጣሚ ፎሎ ያላረጋችሁት እሱም ያስተዋውቀዋል አንድ ቲክቶክ። እኔ እንኳን ወዲያው በቃ ሰዎቹ ዲል አድርገናል ከዛሬው በኋላ 1 ሚሊዮን ከገባ ምናምን ባሉ ሰዓት ላይ ነው ሮጭ ሄጄ ቲክቶክ ላይ ፎሎ ያረኩት። ስለዚህ ፎሎ ብታረጓቸውና መኪናው ቢገዛ ሁለተኛው መኪና ቢገዛ ደስ ይለኛል። በጣም አሪፍ ልጅ፣ በጣም ምስኪን ልጅ፣ በእውነት በጣም ሰራተኛ የሆነ ልጅ ነውና መኪና ብቻ ለዚህ ለታዋቂዎቹ ብቻ መኪና መግዛት ብቻ ሳይሆን ታዋቂ ያልሆኑችን ሰዎች ታዋቂ ለማድረግ በጣም የሚጥር ልጅ ነው። በጣም የሚያበረታታ ልጅ ነው። ታች ድረስ የሚያይ ልጅ ነውና የዋው ነው። ፊት ለፊት ብቻ ነው እያየ የሚሄደው። በጣም የሚገርም ነው እንዴ! በብሩም ደረጃ እኮ ከ16 ሚሊዮን ነው አይደል የሰበሰበው። መንግስት ኮሪደር ሊያሰራበት ተቀበለው እንጂ ለተራቡ ወገኖች ምናምን ብሎ እንትን ያለው እኮ 16 ሚሊዮን ብር ነው የተሰበሰበውና በጣም ደስ የሚል ነገር ነው በእውነት 16 ሚሊዮን ብር ቀጥታ ለዛ ለተቸገሩ ሰዎች እዛው ቦታ ላይ ደርሶ ቢሆን የትና የስንት ሰው ባላለቀሰ፣ ስንት ሰው ባልተጎዳ፣ ስንት ሰው ባልተራበ ነበር። ሁሉም አካባቢ ደርሳለሁ ብሎ ነበር የተነሳው እኮ። ስለዚህ እንዳለ ያሉ ችግር ላይ ያሉ ሰዎችን በሙሉ ማንሳት የሚችል ልጅ ነበረ። በሁለት ቀን ውስጥ 16 ሚሊዮን የሰበሰበ ሰው ማለት ነውና ያው መንግስት እንግዲህ የኮሪደር ልማት ብር ያስፈልገዋል መሰለኝ፣ ነጥቆታል። ምንም ማድረግ አይቻልም። ፈጣሪ እንትን ይላል። ለማንኛውም ጆን ዳንኤል አልኩ አዶናይ መልካም እድል ምንድናል ከአዲሷ ፍቅረኛ ጋር። ጃንዬ እንግዲህ ከጆን ዳንኤል ጋር መልካም እድል ይሁንልሽ ለማለት እወዳለሁ። ስለተከታተላችሁኝ ስለ ሁሉም ነገር በጣም አመሰግናለሁ። ያያዞላ ይቀጥላል። ያያዞላ አባላለሁ አድማጮች። ያያዞላ ያያዞላ